ቸር አገልጋይ ማነው ለንጉሥ የታመነ መክሊቱን ያልቀበረ አትርፎ የከበረ። ሁለት ደግሞ ገላትያ 3:26 ላይ ክርስቶስን ለማልበስ ነው የሚጠመቁት። ክርስቶስን ለመልበስ የእድሜ ካታጎሪ አልተቀመጠም። ገባ? የእድሜ ካታጎሪ አልተቀመጠም። ከዚህ የተነሳ ነው የምታቀርበው ኤክስፕላኔሽን ግን ማን ነው ትክክል አይደለም ወንድሜ። አጉል እንትን ባትሆን ደስ ይለኛል። ማን ጨርሰውሽ ደሜ ጥቅሱን 16 ጥቅሱን ጨርሰው እስቲ ጨርሳ። እሺ ችግር የለውም። ይኸውልህ ያመነም የተጠመቀም ይድናል ካለ በኋላ አየህ፣ እምነትም ጥምቀትም አንድ አይበላልጡም። ከዛስ ያላመነ ግን ይፈረድበታል ይላል። ማንም ይፈረድበት ወይ? ያላመነም ይፈረድበታል። ምን ያላመነ ለምን እንደሚፈረድበት ያላመነም ይፈረድበታል። ምን ያላመነ? አንደኛ ክርስቶስን ያላመነ ይፈረድበታል። ሁለተኛ ክርስቶስን አምኖ ያልተጠመቀ ይፈረድበታል። ቅድም ለዘማርያም ስትመልስለት እንደነበረው ማለት ነው። ተረዳይ? ስለዚህ ያላመነም ይፈረድበታል የሚለው ቃል ያመነም የተጠመቀም ይድናል የሚለውን ያመነ ለሚለው የሚገባ ነገር አይደለም። ስለዚህ ጥምቀት ከእምነት በፊትም ሊሆን ይችላል፣ መጽሐፍ ቅዱስ ስላላስቀመጠልን ማለት ነው። ለዚህ ነው ሕፃናትን የምናጠምቀው። ቅድም ከበረከት ጋር ደግሞ ስለመገረዝ እያወራህ ነበር። ስለመገረዝ እና የምታቀርባቸው ኤክስፕላኔሽኖች ልክ አይደሉም ወንድሜ። ግድ የለም ቤተክርስቲያንን ወደ ማወቅ ደረጃ በትቀርብና እልህኝነትን ብታስወግድ መልካም ነው። አንተ አካባቢ ቤተክርስቲያን አለ እንዴ? ውጭ ሀገር የኦርቶዶክስ ቤተክርስቲያን አለ? እስቲ ምናልባት አንድ ካህን ሂድና አናገር። ዘማርያምዬ ሚኪያስን አናግረው። ሚኪያስን አንድ ነገር እዚህ ላይ ለመጨመር ግን ለተመልካቹ ማለት ነው የብሉይ ኪዳን ግዝረት ከአዲስ ኪዳን ጥምቀት ጋር ነው የሚገናኘው። ምክንያቱም ሲምቦሊካሊ ራሱ ስናስበው ግዝረት ማለት የሆነ ስጋ አካል ተቆርጦ መጣል ነው አይደለም? በአዲስ ኪዳን ደግሞ ያሮጌው ሰው መሞት ነው፣ መቀበር ነው፣ በአዲስ ሰውነት የመነሳት ምልክት ነውና በተለይ ደግሞ በጥምቀት እንደሚገኝ በግልጽ ተነግሯል። በቆላሲዩስ መልእክት ምዕራፍ 2 ቅዱስ ጳውሎስ ቁጥር 11 ጀምሮ ስታነቡት የስጋንም ሰውነት በመግፈፍ በክርስቶስ መገረዝ፣ በእጅ ባልተደረገ መገረዝ በእርሱ ሆናችሁ ደግሞ ተገዘራችሁ፣ በጥምቀት ከእርሱ ጋር ተቀበራችሁ፣ በጥምቀት ደግሞ ከሙታን ባስነሳው በእግዚአብሔር አሰራር በማመናችሁ ከእርሱ ጋር ተነሳችሁ ይላል ጳውሎስ። ጥምቀትን ግዝረትን በጥምቀት ነው የሚያብራራው ማለት ነው። እና በብሉይ ኪዳን ሕፃናት ከተገዘሩ የአዲስ ኪዳን ትይዩ ጥምቀት ነው። ጥምቀት ሕፃናት መጠመቃቸው ያ የብሉይ ኪዳን ተስፋ ለሕፃናት አሁንም በአዲስ ኪዳን እንዳልተከለከለ ያሳያል ማለት ነው። ሁለቱም ወደ ኪዳን መግቢያ ናቸው። ግዝረትም ወደ ኪዳን መግቢያ ነው፣ ጥምቀትም ወደ ኪዳን መግቢያ ነው። ያልተጠመቀ ሰው ክርስቲያን አይባልም፣ ያልተገዘረ ሕፃንም አይሁዳዊ አይባልም በብሉይ ኪዳን ማለት ነው። ስለዚህ ግዝረትን ከጥምቀት መለያየት አይቻልም በብሉይ ኪዳን ምሳሌና ፍጻሜ ስለሆኑ ማለት ነው። ወንድማችን ቅድም ግዝረትን ወደ እምነት ለመውሰድ ስለሞከረ ነው። እምነትና ጥምቀት በአንድ ላይ ነው የሚሰሩት። ፍጻሜው ግን ከክርስቶስ ጋር መሞት ከክርስቶስ ጋር መነሳት የሚገኘው በጥምቀት ስለሆነ ያ በግዝረት የስጋ ሰውነት ሸለፈት እንደሚገረዘው ተቆርጦ እንደሚጣለው በአዲስ ኪዳንም ደግሞ በጥምቀት አሮጌው ሰውነት ይሞታል። ስለዚህ ጥምቀትና ግዝረትን ማለያየት አይቻልም። ለሕፃናት ግዝረት ተፈቅዶላቸዋል በብሉይ ኪዳን ከተባለ ትይዩ ይሁን ከተባለ ቀጥሏል ከተባለ ግዴታ በአዲስ ኪዳን ለሕፃናት ጥምቀት ሊፈቀድ ይገባል የሚለውን ለማመልከት ነው።
እሺ መምህር በጣም እጅግ አድርጌ ነው የማመሰግነው። እስቲ አንድ ትምህርት እዚሁ እንዲሰጡልኝ የምፈልገው ምንድነው አሁን የክርስቲያን ልጆች ጥምቀትንም ይወስዳሉ። ያው የሚወስዱ ጥምቀት የብሉይ ኪዳን መገረዝ እንደሆነ ሁሉ ማለት ነው። የክርስቲያን ልጆች ግን ለምንድን ነው የሚገረዙት? ጥምቀትን ከወሰዱ ለምንድን ነው የሚገረዙት? አሁን ለምሳሌ የአሕዛብ ልጆች አይገረዙም፣ ላይክ የሙስሊም ልጆች አይገረዙም። እኛ የክርስቲያን ልጆች ግን የምንገረዘው ለምንድን ነው? እንደው ትንሽ ትምህርት ነክ ነገር ቢሰጡት በዚህ አጋጣሚ። በአዲስ ኪዳን ግዝረት የጸጋ ማግኛ አይደለም። በቃ በጥምቀት ነው የሚገኘው ጸጋ ልጅነት። ግዝረት ይሰጣቸው የነበሩት ጥቅሞች ሁሉ በጣም ፐርፌክቱ ነው በጥምቀት ተተክተዋል። ግን እኛ ከብሉይ ኪዳን የመጣን ባህል ያለን አመጣጥ ያለን ሰዎች ስለሆንን እስራኤልም እንኳን አትገዘሩ አልተባሉም። መገዘሩ አይጠቅምም ነው የተባሉ፣ ማለት ለድነት አይሆንም ነው የተባሉት። እና ያው ባህላችን ይዘን የግዝረት ነገራችን ላይ ግዝረት ለጤንነትም ጥሩ ነው እኮ ብዙ ጥቅም አለው። እና በባህልም ቀድሞ በብሉይ ኪዳንም እኮ የብሉይ ኪዳንን ሕግ የማይቀበሉ ከአሕዛብ የሚገዘሩ ሰዎች ነበሩ። እንደ ባህሉ ነው ማለት ነው ነበረ። ግን እኛ ጋር የሚገርም ሀብቴ ካነሳው አይቀር አንድ ነገር ልናገር። ግዝረት ሰው እንደውም በእነ አቡነ ተክለ ሃይማኖት ዘመን አንድ ምን የሚል ውዝግብ ተነስቶ ነበረ። ሕፃናትን እያዘገዩ የሚያስገዝሩ ሰዎች ነበሩ፣ ከ8 ቀን አልፈው ማለት ነው። እና አቡነ ተክለ ሃይማኖት ገድል ላይ ምን ይላል? ሕፃናት ከጥምቀት በፊት ነው መገዘር ያለባቸው። ለምን ሲባል ጥምቀትን ከፍ ለማድረግ ነው። ማለት ቴንደንሲ እንዳይኖር ከጥምቀት በኋላ በግዝረት የማገኘው ነገር አለ ብሎ ማንም ሰው እንዳያስብ ማለት ነው። ምን የሚጨመርልኝ ነገር አለ ብሎ እንዳያስብ። በቃ ጥምቀት ማክሲመም ነው ማለት ከጥምቀት በላይ ግዝረቱ ግን ተያያዥነት እንዳይኖረው ከጥምቀት እንዳይያዛ ተያያዥ እንዳይኖረው ይሄ መገረዝ የብሉይ ኪዳን ነገር ነው ግን ላይክ መንፈሳዊ ይዘት የለውም ብሎ ሰው እንዲያስብ ነው እየሆነ ያለው። በቃ ፍጻሜውን ጥምቀት ለማድረግ ነው። ከጥምቀት በኋላ በመገዘር የሆነ እግዚአብሔርን የሚያስደስት እንዳይመስለው። ለዚህ ነው ቀድሞ ከጥምቀት በፊት የሚገዘሩት ማለት ነው በባህላችን። እና ዙሮ ዙሮ ጠቅለል ስናደርገው ጥምቀት ማነው ግዝረት በአዲስ ኪዳን የጸጋ ማግኛ አይደለም። ግን ያው በብሉይ ኪዳን በያዝነው መንገድ እናደርገዋለን። ዛሬ ቤሊ ሞተ ነው እንደገባው እዚህ ቤት አንድ ጣልቃ ሳትገባ ደስ ይላል። እንደዚህ በቃ ለውጥ አለ። ሰላም ነኝ። ሞተ ለመምህር አንድ ጥያቄ ነው ያለኝ። መምህር ያመነ የተጠመቀ ይድናል የሚለው ላይ አምኖ ተጠምቆ እንትን ሜሮን መቀባት አለበት የሚለው ከየት መጣ? እስኪ አስረዱኝ። የኢትዮጵያው ጃንደረባ ድኗል ወይ? በዛው አያይዘው ሜሮን አልተቀባም ድኗል ወይ? ሜሮን እኮ ያ በሐዋርያት ዘመን መንፈስ ቅዱስ ወረደ የሚለው የዚያ ሚስጥር ነው ቤሊ፣ የተለየ ሳይሆን ከሰው ከተጠመቀ በኋላ መንፈስ ቅዱስ ይወርድበት ነበር አይደል? በሐዋርያት ዘመን። ትክክል። በቃ የመንፈስ ቅዱስ መስጫ ምልክት ነው። ምንድነው? የዚያ ሳክራመንት ነው መንፈስ ቅዱስን የመቀበል። ሜሮን ሲቀባ አንድ ሰው ከተጠመቀ በኋላ እኮ መንፈስ ቅዱስን ተቀበል ነው የሚለው ካህኑ። እፍ እያለ መንፈስ ቅዱስን ተቀበል፣ መንፈስ ቅዱስ በአንተ ላይ ይደር እያለ ነው የሚቀባው። እና የመንፈስ ቅዱስ ሚስጥር ነው። ለምን በሜሮን ሆነ የሚል ጥያቄ ከሆነ ሌላ ነው። ግን ሰው ከተጠመቀ በኋላ በአዲስ ኪዳን መንፈስ ቅዱስን ያልመነ የተጠመቀ አይድንም ማለት ነው። ሜሮን ሲቀባ ሳይቀባ እንዴ ለምሳሌ ቅዱስ ጴጥሮስ ካጠመቃቸው በኋላ መንፈስ ቅዱስ የወረደባቸው ሰዎች መንፈስ ቅዱስ ሳይወርድባቸው አልዳኑም ነበር? አይ እንደ ቃሉ እንድናወራና ቃሉ ያመነ የተጠመቀ ይድናል። መንፈስ ቅዱስን ስለዚህ ያመነ የተጠመቀ ሜሮን ባይቀባ ይድናል አይድንም? ይሄ እኮ ጥያቄ መንፈስ ቅዱስን ያልተቀበለ ይድናል ወይ እንደማለት ነው። አይ መንፈስ ቅዱስን በዚህ መንገድ የተቀበለ የለማ። ማንም በዚህ መንገድ የሆነ ነገር አዘጋጅታችሁ ቀብታችሁ መንፈስ ቅዱስን ትሰጣላችሁ ያለ የለም እኮ። ስለዚህ መንፈስ ቅዱስ በዚህ መንገድ ነው የሚሰጠው የሚለውን ጥያቄ አንሳ እንጂ መንፈስ ቅዱስን ያልተቀበለ የማይድን ከሆነ ግን
በቃ ሚስጥረ ሜሮን እንደዛ ነው ማለት ነው። ስለዚህ ኢትዮጵያዊ ጃንደረባ አልዳነም ማለት ነው። መንፈስ ቅዱስን ተቀብሏል እንዴ? እሱ መንፈስ ቅዱስን ተቀብሏል እኮ። መንፈስ ቅዱስ ሳይቀበል ነው እንዴ ዝም ብሎ ተጠምቆ የመጣው? ምን የተቀባው ነገር አለ? ግን መንፈስ ቅዱስን አልተቀበለም። እዛ ጋር ምንም አመነ፣ ተጠመቀ፣ ደስ ብሎት ሄደ ይላል። ድኗል እሱ እኮ በሐዋርያት ዘመን እኮ የመንፈስ ቅዱስን እጅ በመጫን መንፈስ ቅዱስ አሳደሩባቸው፣ ወረደባቸው ነው የሚለው አይደለ? አዎ። አይ ኢትዮጵያዊ ጃንደረባ አምኖ ተጠምቆ ብቻ ነው የሄደው። ድኗል ወይ? እንዴት አይነት ጥያቄ ነው የምጠይቀው አንተ? መንፈስ ቅዱስ አምኖ ተጠምቆ ሄደ ማለት መንፈስ ቅዱስ አልተቀበለም ማለት ነው ወይ? እኔ እኮ አሁን መንፈስ ለምሳሌ ያመነ ኢየሱስ ክርስቶስን ያመነ ይድናል ይላል መጽሐፍ ቅዱስ። ኦኬ፣ እሱ አይሆንም መጠመቅ አለበት አላችሁ። እሺ፣ ያመነ የተጠመቀ ስንል ደግሞ አምኖም ተጠምቆም ከእንደገና ሜሮንም ካልተቀባ ደግሞ አይድንም። ኦኬ፣ አምኖ ተጠምቆ ሜሮን ተቀብቶ ራሱ ቅዱስ ቁርባን ካልወሰደ አይድንም። ኦኬ፣ ቅዱስ ቁርባንም ከወሰደ በኋላ ደግሞ ስራ ሰርቶ ፐርፌክት ካልሆነ አይድንም። አሁን የመዳኛው መንገድ ኦርቶዶክስ ጽፋ ይሄ ነው የመዳኛ መንገድ ያለችው ነገር አለ በኦርቶዶክስ ቤተክርስቲያን? እስቲ ንገሩ። አሁን ያነሳቸው በሙሉ መጽሐፍ ቅዱሳዊ ነበሩ አልነበሩም? መጀመሪያ ለመዳን እምነት ዘማሪያም እኔ አሁን ብዙ የተምታታ ነገር ስላየው ቤተክርስቲያን ይሄ ነው የመዳኛ መንገድ ይሄ ነው ያለችው አለ። መጀመሪያ ቆይ እናጥራውና መጀመሪያ መጽሐፍ ቅዱስ ቃል በቃል ላይ ለመዳን እምነት ያስፈልጋል፣ ስለዚህ እምነት ያስፈልጋል ትላለች። ለመዳን መልካም ስራ ያስፈልጋል፣ ለመዳን መጠመቅ ያስፈልጋል፣ ለመዳን ደግሞ እንዳልኩ ሚስጥረ ጥምቀትን መፈጸም ያስፈልጋል፣ ሚስጥረ ቁርባንን መፈጸም ያስፈልጋል፣ መልካም ስራ መስራትም ያስፈልጋል። እነዚህ ሁሉ ቤተክርስቲያን የምትለው መጽሐፍ ቅዱስ አይደለም። በመጀመሪያ ደረጃ እሱማ ሌላም ትላለች። ለምሳሌ መጽሐፍ ቅዱስ ናቸው ዳናል ትላለች። የመዳኛው ብዙ ነው። ቆይ እሱን እንመጣበታለን። እነዚህ አሁን ቅድም የጠቀስካቸው እነዚህ መጽሐፍ ቅዱሳዊ ናቸው አይደሉም? መጽሐፍ ቅዱሳዊ ነው፣ ግን መጽሐፍ ቅዱስ ብቻ ሌላም መዳኛ አለ። በቃ አንተ በዚህ ሌላውን ተውና ልክ አንተ በመጽሐፍ ቅዱስ መሆኑን ካመንክ አንተ ለመዳን ልክ እንደ ኦርቶዶክስ ክርስቲያን እምነት ያስፈልጋል፣ ጥምቀት ያስፈልጋል፣ መንፈስ ቅዱስ ማደር አለበት፣ ስጋው ደሙ መቀበል አለበት፣ መልካም ስራ መኖር አለበት ብለህ ታምናለህ አንተ? የመሬቷ ቤተክርስቲያን አንተ የምትለውን አይደለም አንተ ታምናለህ። አንተ ነው የጠየኩህ። አንድ ውሃ ጠጥቶ በላይ ቆይ ወደዛ አንተ ምታምን ጠየኩህ። የኛን ተውና ያንተ ነው የጠየቅህ ያለው አንተ እንደ መጽሐፍ ቅዱስ ነው ዘማሪያ እኮ አንተን ጠየቅኩህ። የኛን ተውና እናንተን ነው እኮ እየጠየቅኳቸው ያለሁት። ገባኝ። ነገርኩህ እኮ ነው ስጠይቅ መለስኩልህ። ነው እየጠየቅኳቸው ያለሁት ቤሊት እኮ ጠየቅከኝ መለስኩልህ። ምን ብዬ መለስኩልህ መሰለህ? አንተ እነዚህን ጥያቄዎች ዘረዘርክና እነዚህ ሁሉ ተገኝቶ በቅዱሳን ቃል ኪዳን አይዳንም። አንተ በመቆጣጣይ እሱን አሁን አይደለም እሱ አሁን አንተ ያስገባው አሁን ያስገባው እሱ መጀመሪያ ጥያቄ ይሄን አይደለም የጠየቀው አሁን ያስገባው እሱን አሁን አትዋሻ ቤሊ። ትልቅ ሰው መሬት ያለችው ቤተክርስቲያን ታምናለች። መሬት ላይ ያለ ነው እኮ አየር ላይ አይደለም አሁን የምናወራው። አሁንም መሬት ላይ ሆነን የምናወራው ያለ ነው። አሁን ያለ ነው ንፋስ ላይ አይደለንም። አሁን ረጋ ብለህ ለማዳመጥ ሞክር። አንደኛ እድሜ የሚያስተምረን ይመስለኛል። በቅዱሳን ቃል ኪዳን አይዳንም ዘማሪያም። ኧረ አዳምጠኝ እባክህን አንተ ሰውዬ። ኧረ ትልቅ ሰው ነህ እባክህን። መጀመሪያ የጠየቀው ጥያቄ ምን ብለን ነው? ተጠምቆም አንድ ሰው ሜሮን ተቀብቶም ስጋው ደሙም ተቀብሎም መልካም ስራ ሰርቶም እነዚህ ሁሉ ተደርጎም በእናንተ ጋር ገና ነው ይባላል። እነዚህ ሁሉ መጽሐፍ ቅዱሳዊ ናቸው ወይ ብለህ ጠየቀን። እንዲህ ስትለን እኔ ምን ቢመለስኩልህ? እነዚህ አሁን የጠቀስካቸው ሙሉ መጽሐፍ ቅዱስ ላይ አሉ የሉም ስለ አሉ አልከኝ። አሉ ስትለኝ መልካም እንደናንተ ብዬ አዞርኩት። የኛን ጥያቄ መለስኩ። ምን ብዬ አሉ ወይስ የሉም ብታይ ኖሮ ጥምቀት እንደሚያድን እምነት እንደሚያድን ስጋው ደግሞ የዘላለም ሕይወት እንደሚያሰጥ አሳየ ነበር። አለ አልከኝ። አለ ካልከኝ በኋላ ወደ አንተ አዞርኩትና እሺ አንተስ በአንተ ቤተ እምነት ለመዳን ጥምቀት ያስፈልጋል፣ መንፈስ ቅዱስ ማደር አለበት፣ አንድ ሰው ስጋው ደግሞ መቀበል አለበት፣ ከእንደገና ደግሞ መልካም ስራ መስራት አለበት ብለህ ታምናለህ ወይ አልኩ። ይሄንን ስልህ ትሸሻለህ። ይሄን ታምናለህ አንተ? መጽሐፍ አልሸሸው ምን መሰለህ ያልኩት። እሺ ታምናለህ? የተጻፈ ቆይ አንተን የመዳን ትምህርት ቆይ ያንተን መልስልኝ። ካላውራ እሺ ልንገርህ። ቤተክርስቲያኗ የተጻፈ የመዳን ትምህርት ስለሌላት በቅዱሳንም ቃል ኪዳን ትድናለች፣
የሆነ ቦታም ሄደ ስትቀበር ያንተን መልስልኝ። አይደለም አንሽሽው ሪያሊቲውን እኮ መሸሽ የለብንም አይደል? ቆይ ለምን ትሸሻለህ አንተ? በጥምቀት ድነት ይገኛል ብለህ ታምናለህ? ቆይ በጥምቀት ድነት ይገኛል ብለህ ታምናለህ? አንተ እኮ አስተማሪ ስለሆንክ እየጠየቅኩህ መለስኩልህ። አዎ ልክ ነው። አዎ አልኩህ። ይኸው መለስኩልህ። አዎ አለ። ይኸው በቅዱሳን ቃል ኪዳን ይዳናል። አዎ እሱ ጋር አትግባ። እሱ ጋር አትግባ። ቤተክርስቲያን የምታምንበት ነው። ቆይ አንተ ልጠይቅ ደግሞ አሁን አዎ አልኩህ አይደል? አንተ መልስልኝ ደግሞ አሁን አንተ ስለዚህ ይሄንን አስታርቅልኝ ከመጽሐፍ ቅዱስ ጋር። ቆይ አስታርቃ መጀመሪያ የምጠይቅ አዎ ካልኩህ በኋላ መልስልኝ። አንተ ደግሞ አዎ አትነበለኛ ዘማሪያብዬ እንዴ እኔ አሁን መጀመሪያ ልጠይቅ ነው በመጮህ አይደለም። በመጮህ አይሆንም። ዝም በል ስለ ጮክ ነው እንዴ አንተ? እኔ ረጋ ብዬ ስለማወራ ነው እንዴ? ጓብዬ የተሳደብኩ ላወራ እንዴ አንተ? የሶር ነው እንዲመለስልህ ትፈልጋለህ? የሶር ሲጠይቁ ነው ማጠይቁ ለምን ትላለህ? ለምን ብልጥ ስራ ትሰራለህ? ለምሳሌ 78 ሰው በላይ ይድናል ይላል። እሱ ይድናል። እሺ አዳምጠኝ። የሶር ነው ጠየቀኝ። የሶር ነው አዎ አልኩህ አይደል? አንተ አዎ ወይም አይደለም ብለህ መልስልኝ። በመዳን በመጽሐፍ ቅዱስ ትምህርት ላይ ለመዳን እምነት፣ ጥምቀት፣ ሚስጥራትን መፈጸም፣ መልካም ስራ ምግባር ያስፈልጋል ብለህ ታምናለህ? አታምንም? አንተ የሶር ነው ብለህ መልስልኝ። ኦኬ እናንተ መጽሐፍ ቅዱስ ብቻ አታምኑ። የሶር ነው ብለህ መልስልኝ። የሶር ነው ብለህ መልስልኝ። አሁን የሶር ነው የሶር ላይ ያልኩህ እኔ አቋም ይቻላል አላልኩም ማለት ጥያቄውን ልታስቀይሰኝ ነው ዘማሪያ። ወደ ሌላ ልታስቀይስ ነው። ይሄ ያረጀ ወሬህን ተው እባክህ ቤሊ። እንደ ትልቅ ሰው አውራ። አንተ የልጆች አባት አይደለህ እንዴ? ስለዚህ የቤተ ክርስቲያኗ ትምህርት ከሆነ በቀጥታ መልስ። በቃል ኪዳን ይዳናል የሚለውን አንተ ለመዳን ጥምቀት አያችሁ አይመልስም ቤሊ። መቼም አይመልሰውም። ይመልስ ለመዳን ጥምቀት፣ መልካም ስነ ምግባር፣ ሚስጥራት መፈጸም አይመልሰውም። አትመልሰውም። በጭራሽ አትመልሰውም። ለምን? መጽሐፍ ቅዱስ ላይ ያለ። ስለዚህ አንተ የምትፈልገውን መሰለ ይሄ ኦርቶዶክስ በቅዱሳን ቃል ታድናለች ብሎ እዛ ጋር ማመለጥ የምትፈልገው ስለ ራስህ አታወራም። በቀጥታ መልስልኝ። አሁን ለመዳን ሚስጥራትን መፈጸም ሚዩት አታርጉት። እሺ ሚዩት አታርጉት። ለመዳን ሚስጥራትን መፈጸም እነዚህ ነገሮች ማሰብ ያስፈልጋል አያስፈልግም ብለህ ታምናለህ አንተ? አዎ ይማርደም። ስለዚህ የእናንተ የመዳን እኮ መጽሐፍ ቅዱሳዊ አይደለም። ከውጭም ለምሳሌ ቅዱሳን አያድኑም ወይ? ተቀራ እንዴ ወይ? አብራራልኝ። ከሌላ ሰው ጋር እናወራ። ሌላ ሰው ይጋባታል። ቤሊ ሰማይ ሄደህ ጠይቃቸው። ሞት ጠይቃቸው። ሲኦል ካልገባ በነገራችን ላይ ማለት ነው ማን አይመልሱ። ለምን እንደማይመልስ ቤሊ ታውቃለህ? እንደዚህ ካለ ከሌሎቹ ጋር ሊጣላ ነው። ስለዚህ ያለው አማራጭ ምንድን ነው? በቅዱሳን ቃል ኪዳን ብሎ መሸወድ አለ፣ መሸፈን አለበት። አይታችኋል። ቤሊ ለእኔ ቀጥታ ጠየቀኝ። ጥምቀት ያድናል ትላላችሁ፣ ሚስጥራትን መፈጸም ያድናል ትላላችሁ፣ መልካም ስነ ምግባር ያስፈልጋል እንደዚህ እያላችሁ አለ። አዎ አልኩት። በቅዱሳን ቃል ኪዳን ድነት ይገኛል ብለህ ታምናለህ አለኝ። አዎ አልኩት። የሶር ነው ጠየቀኝ። እሱን ገልብጬ ግን ስጠይቀው ግን የሶር ነው ማለት አልፈለገም። ይፈራታል። ለምን? አዎ ካለ ከሌሎቹ ጋር ይጋጫል። በነገራችን ላይ ቤሊ እንዲጠይቅ አይፈልግም። ቤሊ በቃ የሚፈልገው መጠየቅ ብቻ ነው። ኬኩን ጤና ይስጥልኝ ወንድማችን፣ እንዴት ነህ? ዌልካም ባክ ቱ ኤምሬትስ ስቴዲየም። አለን እንደምዬ፣ እንዴት ነህ? ደህና ነህ? ሰላም ነው? ሁሉ መልካም ነው? ቃልዮት ያሰማልን እያለሁ ዲያቆን ቃልዮት ያሰማልን። እየተማርኩ ነው። እሺ ወንድማችን ሚኪያስ ናችሁ? ሰላም ነው? ሰላም ነው ወንድማችን፣ እንዴት ነህ? ዘማርያም ሄቨን አለን። ጥያቄ አለ? የምትጠይቀው አለ ወይስ የምትመልሰው አለ? ጥያቄ ምንድን ነው? እኛ ፕሮቴስታንቶች ሐዋርያዊ ቅብብሎሽ አለን። ኦርቶዶክስ ግን ሐዋርያዊ ቅብብሎሽ የላትም ነው የምለው። ሐዋርያ እኮ እንደዚህ ስትል ኤቪደንስ ሊኖር ይገባል። ሐዋርያዊ ቅብብሎሽ አለኝ ስትል ማለት ነው። ሐዋርያዊት አይደለችም ቤተክርስቲያኒቱ ያልኩት ለምንድን ነው? ከሐዋርያት ስዕል ቅዱሳት ስዕላት የዞረ የለም። ወደ ማርያም የጸለየ የለም። ጸበል የረጨ የለም። ልቀጥል። እኛ ፕሮቴስታንቶች አሁን እነዚህን አናረጋቸውም። ስለዚህ እኛ ነን ሐዋርያዊ ቅብብሎሽ። ወንድማችን ከስዕላት በፊት ከጠበል መርጨት በፊት በመዳን ትምህርት ነው አይደለም? የሐዋርያት ትምህርት መሰረት። ትክክል። በጣም ጥሩ። በመዳን ትምህርት ላይ ፕሮቴስታንቶች የሚያስተምሩት እምነት ብቻ የሐዋርያት ትምህርት ነው? አይ ጥያቄ እንግዲህ ስላልከኝ ነው፣ ይቅርታ። አይደል ነው ወይ ነው? አይ ነው ወይ? ሚኪያስ በቀጥታ መልስልኝ። ነው ወይ ነው አይደለም? አዎ ሐዋርያዊ ነው ብዬ ነው የማስበው። ለዛም ነው ፕሮቴስታንት። የትኛው ሐዋርያን አበው? ይሄው አሁን ማስረጃ ታሳይናለህ ወይ? ከመጽሐፍ ቅዱስ ከሐዋርያት ከ12ቱ ሐዋርያት ወይ ከ12ቱ ሐዋርያት ውስጥ በመጽሐፍ ቅዱስ አሊያም ደግሞ ሐዋርያን አበው
እነ ፖሊካርፖስ ሊሆኑ ይችላሉ፣ እነ አግናጤስ ሐዋርያነ አበው ውስጥ ለመዳን እምነት ብቻ ያሉበት ጥምቀት እንደማያስፈልግ መልካም ስራ እንደማያስፈልግ አድርጎ ያስተምር ፕሮቴስታንት አሁን የሚያስተምረው ትምህርት ያስተማረ አንድ አባት ጥቀስልኝ። በትልቁ አድርገውና ማስረጃ አሳየኝ። በትልቁ አድርገውና ማስረጃ ጥያቄ ይለፍ ዘማሪያ አይለፍ ጥያቄ ይቅርና አንተ ጥያቄ በጥያቄ አይለፍ ዘማሪያም እያለ ያለ እሱ ምንድነው እያለ ያለ አንተ ሐዋርያዊ ቅብብሎሽ አለኝ ብለሃል አይደል? ኦኬ። ስለዚህ እናንተ አዳምጡኝ የሚለውን ተማምነን ነው ወደኛ ምን ሄደ? አዳምጠኝ። መጀመሪያ ቅድም ነግሬ ነበር ልትናገር የምትችለውን ኤቪደንስ የሆነ መረጃ ገባ መረጃ አቅርበህ ነው ይሄውኛ በእንደዚህ አይነት መልኩ ሐዋርያዊ ቅብብሎሽ አለኝ። ለምን ጥያቄ እንዳይነሳብህ ነው ሆነ መምጣት ያለብህ። ስለዚህ ጥያቄዎችን ሳትመልስ ሐዋርያዊ ቅብብሎሽ አለኝ ማለት አልችልም። ዘማሪያም የጠየቀ ምንድነው 16ኛው ክፍለ ዘመን ላይ ሉተር አምስቱን ሶላዎች ሲያመጣ የትኛው ሐዋርያ አበው ነው ይህንን አምስቱን ሶላዎች ተቀብሎ የነበረ የተናገረ ያስተማረ ወይም ደግሞ ከበጎ ሐዋርያት የትኛው ነበር ይህንን ሲናገር ሲያስተምር የነበረ ሐዋርያዊ ቅብብሎሽ ካለቅ ማለት ነው። ይህን ጨርስና ለካ እንደዚህ ነው እንደ ኦኬ እኛ የለንም እንላለን። እኛ ደግሞ በራሳችን እንመልሳለን። እሺ ደምዬ እና ዘማሪያምዬ እኔ እኮ ኦርቶዶክስ ማልሆንበት ምክንያትን የተናገርኩት በጥያቄ እንዴት መለሳችሁልኝ? አሁን እኔን አሳምናችሁ ሐዋርያ እንደሆናችሁ ሐዋርያዊ ቅብብሎሽ መኖሩ ደሜ እንደዚህ እናድርግለት። ቆይ እንደዚህ እናድርግለት። ቆይ ደሜ ሚኪያስ ቆይ አንድ ነገር መጀመሪያ መሰረት እንያዘው። የሐዋርያት ትምህርት እኛ አፖስቶሊክ የሆነ ሐዋርያዊ ትምህርት አለን አልክ። የሐዋርያት ትምህርት የሚጀምረው ከስለ አድኖ ነው? የሐዋርያት ትምህርት የሚጀምረው ከጸበል ነው? አንተ ያንተ ቤዝመንት እኮ ነው የጠየቅን። አንተ ምን አደረከኝ? አይ ጣራው ላይ እናውራ፣ መሰረቱን እንተወውና የኔን ጥያቄ መልሱልኝ። ጣራው ላይ ነው የምናወራው። መሰረትን ጠይቅን። አይ እሱን አትጠይቁኝ፣ በእናንተ ጥያቄ አልጀምርም ነው እያልከን ያለ። እኛ ደግሞ መሰረት ያዝ። የሐዋርያት ትምህርት ምንድን ነው? የሰው ልጆች መዳን። የሰው ልጆች መዳን ላይ ሐዋርያት ምን ብሎ አስተማሩ? ከዛ ከግድግዳ ጋር ስለ ግድግዳው እናወራለን። መሰረቱን ከያዝን በኋላ ስለ ታቦት እናወራለን፣ ስለ መስቀል እናወራለን፣ ስለ ጠበል እናወራለን፣ ስለ አድኖ እናወራለን፣ ስለ ቅዱሳን ምልጃ እናወራለን። መጀመሪያ መሰረቱን አንተ ደግሞ መሰረቱን ተወውና እኔ የምጠይቀውን ጥያቄ ብቻ መልስልኝ። ቤዝመንት አልፈልግም ነው እያልክ። እኛ ምን አልን? መሰረቱን ያዘው ነው ምንልህ። አንተ አሁን እንዴት እያረከው ነው? ጥያቄውን እኛ ለመሸፈን እንደፈለግን እንዳይመለስ እንደፈለግን አስመስል አቀረብከው። ሐዋርያት የቱ ጋ ነው በጣም አስጨንቋችሁ ስለ አድኖ ያወሩን? የቱ ጋ ነው ስለ ጸበል መርጨት የነገሩና ወይ ደግሞ አትጸበል አትርጩ ላይ ጀመሩልን? መጀመሪያ የሐዋርያት የመልእክት አንጓ የሆነ አዳምጠኝ ሚኪያስ፣ የሐዋርያት አንጓ የሆነው መሰረት የሆነው ድህነት ላይ የፕሮቴስታንትና የኦርቶዶክስ ቤተክርስቲያን ላይ አፖስቶሊክ ሴሽን የሆነ ሐዋርያዊ የሆነ ውርርስ ትምህርት ያለው እኛ ጋ ነው ካልክ፣ ይሄው በሐዋርያት መሰረት ያለው የድህነት ትምህርት ኦርቶዶክስ ስታለች። ሐዋርያት እንዲህ ብለው እያስተማሩ ሳለ ኦርቶዶክስ ግን እንዲህ ብላ ማስተማር ጀመረች። ስለዚህ መሰረቱን ረስተዋለች። መሰረቱን ከሳትነው በኋላ ስለ መስቀል ብናወራ፣ ስለ ድንግል ማርያም ምልጃ ብናወራ፣ ስለ የትኞቹን ቅዱሳን ምልጃ ብናወራ ዋጋ የለውም። መሰረቱን ስተናዋላ ድህነቱን እየተጓባን ከሆነ ማለት። ስለዚህ ቤዝመንት ላይ ልዩነት አለን ነው። ስለዚህ እነዚህ ነገሮች ባይዘይ ቀላል ናቸው ብዬ ስለማላስብ ነው። ለምሳሌ የማርያም ጉዳይ ኦልሞስት ወደ ዶግማነት አድጓል አይደል ኦርቶዶክስ ቤት። ስለዚህ ቀላል ነው ብለን አናስብም። አላልኩትም። ቆይ አሁን ተረተኛ እያልኩት ያለው ገብቶሃል? ኤኒዌይ ችግር የለውም ወደኛ እንለፍ። ቆይ አትሽሸው። ለምንድን ነው ግን ማዳመጥ ማትወዱት? ግን በስመ አብ ወልድ፣ ይሄ በጣም ቀላል ነገር አይደል እንዴ? የምንወያየው ነገር እየተደማመጡ ማውራት ግን ለምንድን ነው የማትፈልጉት? እየሰማሁ እኮ ማወራው ነገር ግን እየገባህ ነው። ግን ምለው ነገር ይገባሃል? ግን ገብቶኛል። አዎ ርዕሱ የቄር እያልኩ አይደለም። አዳምጠኝ ከሆነ ርዕሱ የቄር እያለች አለን ቤተክርስቲያን። የቤተክርስቲያን አሁን ብዙ ጊዜ የምንከራከሩ ከእናንተ ጋር ለምንድን ነው መሰረቱ ላይ ማትወያዩት ነው የኛ ጥያቄ። መሰረት ነው ብዬ እኮ ስለማምን ነው። አይደለም። ቆይ ስለ አድኖ መሰረት ነው። ቆይ ልጠይቅህ። አመጣለሁ። ቆይ ታመጣዋለህ። የሐዋርያት የትምህርታቸው መሰረት ምን ነበር? እሱ ችግር የለውም። እኔ አምስቱን አዕማደ ምስጢራት እቀበላለሁ። አይደል? የሐዋርያት ትምህርት መሰረት ምንድን ነው? አምስቱም አዕማደ ምስጢራት በፕሮቴስታንት ውስጥ ላይ ተቀባይነት አላቸው? በተዘዋዋሪ እንቀበለዋለን። መጽሐፍ ቅዱስ በተዘዋዋሪ አይደለም። ለምሳሌ አምስቱ አዕማደ ምስጢራት ምንድን ናቸው? ንገረኝ እስኪ አንተሽ። አንደኛው ለምሳሌ ምስጢረ ጥምቀት፣ ምስጢረ ቁርባን አይደለ? ምስጢረ ትንሣኤ። እሺ፣ እነዚህ ነገሮች መጽሐፍ የመጀመሪያው ምንድን ነው?
እቀበላለሁ። የመጀመሪያው ምንድን ነው? ለምሳሌ ጥምቀትን በተመለከተ እኔ አይደለም። አይ ሚስጥረ ስላሴ ነው። ቆይ ሚስጥረ በጥምቀት ስላሴ አንተ በመጣሉ ቆይ በሚስጥረ ጥምቀት ላይ ኦርቶዶክስ ቤተክርስቲያን አምስቱ አዕማደ ሚስጥራት ላይ ምስጥረ ጥምቀት የምታስተምረው ጥምቀት ለድህነት ብላ ነው አይደለም የምታምነው? ትክክል ነው። ስለዚህ አንተ ፕሮቴስታንት ሆነ አምስቱ አዕማደ ሚስጥር እቀበላለሁ ስትል ሚስጥረ ጥምቀትን ለድህነት ብለህ ትቀበላለህ አንተ? እቀበላለሁ። ምክንያቱም የመጀመሪያዎቹ ፕሮቴስታንትም የመጀመሪያ ሪፎርመርስ ወይም ደግሞ የመጀመሪያ አዳሾች እነ ማርቲን ሉተር ይቀበሉ ነበረ ጥምቀት ለድህነት መጽሐፍ። ስለዚህ የአንተ እምነት ምንድን ነው? ቆይ ዲኖሚኔሽን ምንድን ነው የምትከተለው? ዲኖሚኔሽን ምንድን ነው? ዲኖሚኔሽኔ እንትን ነኝ፣ ሙሉ ወንጌል ነኝ። ሙሉ ወንጌል ጥምቀት ለድህነት ብሎ ያምናሉ? አምናለሁ። ለምን ያምናሉ? ወይ እነሱ ያምናሉ? አይ ቲንክ ያምናሉ ብዬ አስባለሁ። ግን ያው ዞሮ ፕሮቴስታንት ሪፎርመርስ የመጀመሪያዎቹ ፕሮቴስታንቶች እየነገሩ ነው እንዴ? ቆይ ሙሉ ወንጌል አንተ አማኝ ሆነ እየነገሩ ነው እንዴ? እነሱ አታቆም እንዴ? ማለት የሚያምኑ መሰለኝ ብለህ እኮ የሌላ ቤተ እምነት ሆንክ እኮ አንተ። ለምሳሌ ኦርቶዶክሶች የሚያምኑ መሰለኝ አይደለም እኮ ኦርቶዶክስ ሆኜ አይደለ እንዴ? እሺ አንድ ቆይ ሚኪ በቃ አሁን አንድ ችግር የለውም። ግን እኛ እንወዳለን። እኛ እዚህ ጋር የያዝነው የነፍስ ማዳን ስራ ነው የያዝነው። ኦርቶዶክስ ለምን አትሆንም ሚኪ? ምንድነው የሚይዝህ? እሱን እኮ ነው ያልኩህ። ሐዋርያዊት አይደለችም። አዳምጠኝ። ሐዋርያትማ ያደረጉት ልምምዶች ለማርያም የጸለየ ሐዋርያ የለም ወንድማችን። አዳምጠኝ ወንድማችን። ስዕል ይዞ የዞረ የለም። አዳምጠኝ ወንድሜ። ስዕላትን ለምንድን ነው ታቦት ይዞ የዞረ የለም እኮ። አዳምጠኝ፣ በፍቅር አዳምጠኝ። እኛ አሁን ቅዱሳን ስዕላትን ለምንድን ነው የምንጠቀምባቸው ታውቃለህ? ግንዛቤው አለ ግንዛቤው ወንድሜ። ለምንድን ነው ቤኔሬት ታደርጓቸዋላችሁ ማለት ታከብሯቸዋላችሁ አይደል? እኔም እኮ እዚህ ጋር ምስሌ ላይ መልስልኛ ወንድሜ። ቅዱሳን ስዕላትን ለምን ፐርፐዝ ነው የምንጠቀመው? መልስልኝ ወዳጆች። ቅዱሳን ስዕላትን እግዚአብሔር ጋር እንዲያገናኝ ቅዱሳን ስዕላት የትኛው ኦርቶዶክሳዊ ነው ቅዱሳን ስዕላት ከእግዚአብሔር ጋር እንዲያገናኘው የሚያደርግ? ይኸውልህ አሁን አንተ የምትስተው እዚህ ጋር አንድ ሰው አዳምጠኝ። አሁን ለምሳሌ ያክል የጌታ እራት ቀን አንተ ቤትም ሊኖር ይችላል። የተሳሉ ቅዱሳን ስዕላቶች አሉ። እነዛን ቅዱሳን ስዕላቶች ስትመለከት አንተ ዘንድ ምንድነው የሚፈጥርበት መሰለህ? ጌታ ከደቀ መዛሙርቶቹ ጋር እራት የበላበትን ጊዜ ታስታውሳለህ፣ ትማርበታችኋለህ፣ ትምህርት ትወስድበታለህ። ይህን ነገር ትምህርት ትወስድበታለህ። ገባ? ሁለት ቅዱሳን ስዕላት ለምን ሐዋርያት አላደረጉት? ይሄ መረዳት አልነበራቸው? አዳምጠኝ ወንድሜ፣ አዳምጠኝ። አሁኑ ነገር እኮ ደሜ ፕሮፋይል ያለው ምንድን ነው ሚኪ? ፕሮፋይል ላይ ያለው ስዕል ነው። የምን ስዕል ነው? የጌታ ኢየሱስ ምሳሌ ስዕል ነው። ግን ለዚህ ስዕል ቬኔሬት አላደርገውም ነው። ማን አዘዘ እንደዚህ እንድታረግ? አልጸልይም። ማን አዘዘ እንድታረግ? ማን አዘዘ? አትስገድለት፣ አታክብረው። ቆይ አዳምጠኝ። ቬኔሬት አታርገው፣ አትስገድለት፣ ግን አድርገው የሚል ጥቅስ አለ። አይ ስዕል በብሉይ ኪዳንም በአዲስ ኪዳን ላይም ነበር። ለትምህርት እኔ አልጠየቅኩም። እኔ የጠየቅኩህ ስዕል ነበር አልነበረም ሳይሆን ያልኩህ፣ አዳምጠኝ። አንተ በሐዲስ ኪዳን ያለ ክርስቲያን ነህ አይደለ? አንተ በአሁን ባለህበት ይሄንን ስዕል አታክብረው፣ አትስገድለት፣ ግን እንደ ፕሮፋይል አድርገህ እና ምን ስዕል መጠቀም ትችላለህ የሚል ጥቅስ ከየት አመጣኸው? ማንን ጥቅስ ቃል በቃል ባይኖርም መጽሐፍ ቅዱሳዊ ሀሳቡ አለ። ችግር የለውም እንደሚጠቀም የሚል ሀሳብ አለ። ሲምቦል ስለሆነ ማን አዘዘ? መጽሐፍ ቅዱሳዊ ለኬት አመጣው እኮ። ሲምቦሊክ አድርጎ ያለው ማን ነው? ቃል በቃል የለም እንደዚህ እኮ። መጽሐፍ ቅዱስ ላይ የሌለ ነገር ለምን ትጠቀማለህ ታዲያ አንተ? አይ ለኔ የሚወክልልኝ ነገር አለ ብዬ ስላመንኩ ነው። ግን አይፈቀድልህም። መጽሐፍ ቅዱስ ላይ መሰረት ሳይኖርህ ያለ መጽሐፍ ቅዱስ ትእዛዝ ይደረጋል እንደዚህ? አይ መጽሐፍ ቅዱስ ላይ አለ ስዕል ስላለ ብዬ ነው። እሱ ነው እኮ የቱ ጋር? አይ መጽሐፍ ቅዱስ ላይ
የክርስቶስ አዳምጠኝ ቆይ ለምሳሌ እንደዚህ ምን ጠይቀ አሁን ይሄ አሁን በጣም ጠቃሚ ሆኗል። ለማን ጠይቅ ጥያቄ ግን እንደዚህ ጠይቅ ስለምንጠይቅ ነው ከናንተ ማለት ያናደራ አሁን ጥያቄ ራሱ አያበሽቀም ያናደራል። ሲምቦል ነው ያረከው አይደል? ምንም አላረከው ማለት ግን ይሄን በቃ ጥቅስ በጥቅስ እንደዚህ እየጠየቅኩ የቱ ጋር ነው እንደዚህ ክርስቶስ በጎቹ እንደዚህ እያደረገ ምናምን ነገር ብለህ መጽሐፍ ቅዱስ በስዕል መልክ አስቀምጡ ያዘህ የቱ ጋር ነው ብዬ ጠየቅኩ። የለህም አለ ማስረጃ ከመጽሐፍ ቅዱስ አተሳይን ስዕል እንደዚህ ስሎ ሊተጠቀመ ሐዋርያ አለ አትለኝም ማለት አዎ የለም ማለት ግን መጠቀምህ ግን ያስወግዛል። ታንክ ዩ መጠቀም ያስወግዘኝ ወደ ስዕሉ ብጸልይ ቆይ አይደል አይ መጠቀሙ አለ ቆይ ይሄን ስዕል ስታዩ ምን እንደምትዝ የሚል በጎቹን እንደዚህ ይዞ ጌታችን ሳይው ምን ነው ትዝ የሚል በቃ ሲምቦሊክ ነው። ምንድን ነው ትዝ የሚል ስታዩ ምን የሚጭርብህ ነገር የለም እኮ አለ ሲምቦሊክ ነው እኮ ሲምቦሉ ምንድነው ሲምቦሉ ምንድነው የጌታ ኢየሱስ እኮ ሲምቦሉ ምንድነው የሚያሳየው ምን ያሳያል በጎቹ ምን ያደረገ ምንድነው የሚያሳየው እጆቹን ዘርግቶ እንዲህ ሲያሳይ የበጎቹን እየተከላከለ ነው ኦፍ ኮርስ ከተኩላ እየተከላከለ ያለ ስዕል በጣም ስዕሉ እንደዛ ነው የሚናገር። ስለዚህ አንተስ የሚስለው ስዕል ምንድነው አሁን አንተ ይሄን ስታዩ ምን ትዝ የሚልህ በቃ ጌታ ኢየሱስ እንደሚጠብቅ ጥበቃ ፕሮቴክሽን በምን መልክ አረከው በስዕል እሺ ደም ይቀጥል በቃ ይኸውልህ አየህ ወንድማችን ጊዜ እንትን አለባችሁ ወይ አንዴ ቢጊ አዳምጠኝ እኔም እኮ ከፕሮቴስታንት ቤተ እምነት የመጣው ሳልሸወድ የእግዚአብሔር ቃል ሳይሸውደኝ ገባለ እውነት ወደ ሆነው ገባ ፍሬያማ ወደ መሆንበት ነው የመጣሁት ተረተኛል አለ። ስለዚህ ሚኪዬ እኔ እንደ ቀድሙ ልጅ የምጋብዘ መጽሐፍቶችን በተለይ አይነ ልቦናን መድሎተ ጽድቅን ሁለቱም በቃ ሌላውን ትጨምርበታለህ ግን ሁለቱም መጽሐፍቶችን በተቻለ መጠን ግዛና አንብብ። አዲስ አበባ ነው ያለው ሚኪዬ አዲስ አበባ ነው አንድም ቦታ ወደ ማርያም ያልጸለዩት ለምሳሌ ጳውሎስ መልእክታቱን ሲጽፍ አንድም ቦታ እባክህን ወንድማችን ጴጥሮስ እባክህን ችግር የለውም ይሄን ሌላ ጊዜ በደንብ እንትን ነው ሐዋርያት አንድ ቦታ አልጠቀሙም። እነዚህ መጽሐፍቶች ከፍተኛ ቦታ ይሰጣል። እነዚህ መጽሐፍቶች ይሄ ሐዋርያው አይደለም። ኧረ እባክህን አዳምጠኝ በእናትህ አዳምጠኝ። እኔ አሁን የምጋብዝህ እልኸኝነት የሆነ ጉንጫ አልፋ ክርክር እንድትከራከር አይደለም። የነፍስ ማዳን ሂደት ነው እያደረግን ያለ ነው። ስለዚህ እነዚህ መጽሐፍቶችን አንብበና ከዛ በኋላ ጥያቄ ካለ መተህ ጠይቀን። እነዚህ መጽሐፍቶች መድሎተ ጽድቅ ዕፅ አንድን አንብብ። በተለይ ማለት ገጽ 120 ላይ ስለ ድነት የሚያወራ ገጽ ደግሞ 110 ላይ ስለ ቁርባን ስለ ጥምቀት የሚያወራ አንብብ። እውነት ነው የምልህ። ከዛ በኋላ ኦርቶዶክስ እንደዚህ ነው እንደምታስተምረው ብለህ የሆነ ነገር እንድትረዳ ያደርጋል። ገጹን እንዳትረሳ። ስለ ድነት ያለውን ገጽ 120 ላይ ያለውን አንብበህ ተረድተህ ከዛ በኋላ መተህ ጠይቀን። እሺ ወዳለሁ ወንድሜ ተባረክ። ዘመንዬ ዌልካም ብያለሁ ወንድማችን። እሺ ቻው። በነገራችን ላይ እባካችሁን ኮመንት። ለነገሩ እናንተ ኦርቶዶክሳውያን አይደላችሁም፣ ተሐድሶአውያን ናችሁ፣ ተሐድሶች ናችሁ። የአስግድ ቀንበር የተጫነባችሁ ማለት ነው። እና ፕሊስ አትሳደቡ። ሰውን ሜንሽን እያደረጋችሁ በተለይ ፕሮቴስታንቶችን አትሳደቡ። እሺ እኔ እዚህ ቤት ፕሮቴስታንትን የሚሳደብ ሰው ብሎክ ነው ማድረገው። አስረግጬ ነው የምነግራችሁ። በቃ አትሳደብ። የምትሳደቡ ካላችሁ ኖ ወንጌል እየሰራን አይደለም ማለት ነው። አየህ አሁን ሰው የሰማው ውሸት አለ። ስለዚህ ቤተክርስቲያን የሰማው ውሸት አለ። ዘመኑን ሙሉ ያልሆነችበትን የማታደርገውን የማታምንበትን የሰማው ውሸት አለ። አሁን እሱን ውሸት እያጠራን እየመጣን ነው። ወንድሞች እያጠሩ ነው። አገልጋዮች እዚህ እነ ዘማርያም አሉ፣ እነ ቀሲስ አሉ። በጣም ትልቅ ስራ እየተሰራ ነው። እናንተ ደግሞ በስድብ አትገለጡ ፕሊስ። እሺ በስድብ አትገለጡ። የሆነ ስራችን እየተሰራ ያለውን ስራ ውሃማ ያነሳ አታርጉ። አትሳደቡ። ተባረኩ። ቴንኪው ዘመንዬ። ሰላም በለንና ከዛ ከሞቲ ጋር እንቀጥላለን።
መልካም ቴንኪዩ ደምሮ ወንድሜ እንዴት ናችሁ? ሁላችሁንም ሰላም ብያለሁ። ቃለ ሕይወትን ያሰማልን ዲያቆን ዘማርያም በጣም ነው የምናመሰግነው። ደስ የሚል ትምህርት ነበረ። የወጣው ወንድማችን ሳይወጣ ሲያነሳቸው ለነበሩ ሐሳቦች እንዲያው የሚያግዝ ከሆነ ከማለት አንፃር ነው እንደወጣ የሆንኩት። ምን ሆፕፉሊ ከታችሁ ነው የሚሰማም ከሆነ አሁን ለምሳሌ በኦሪት ጊዜ የጽላቱ ታቦት ለሙሴ በተሰጠው ሰዓት እስከ ዳዊት ዘመን ድረስ በድንኳን ነበር ያቺ ታቦት የምትቀመጠው። ቤተ መቅደስ የሚባል ነገር አልነበረም። ለምን? በስደት ነበሩ የነበሩ ታቦታም አብራ ነበር የምትንከራተተው ማለት ነው። ዳዊት ቤተ መቅደስ እንሰራለሁ ብሎ ባለበት ሰዓት በእጅህ ደምን አፍስሰሃልና አንተ ሳትሆን ከአብራክ የወጣው ልጅ ነው የሚሰራልኝ ብሎ ይለው ነበርና ስለዚህ እስከዛ ጊዜ ድረስ በድንኳን ነበር የነበረ፣ በመጋረጃው ድንኳን ነበር ታቦቱ የሚቀመጠው ማለት ነው። ያ ሲሆን ስራው በዛ ታቦት ላይ እግዚአብሔር ስራ አይገለጽም ነበር ማለት አይደለም፣ በድንኳን በነበረበትም ሰዓት። ኋላም ላይ ደግሞ ቤተ መቅደስ በንጉሥ ሰሎሞን ጊዜ በተሰራበት ሰዓት ያማረ ቤተ መቅደስ ተሰርቶ እዛ ገብቶ እዛ ቤተ መቅደስ ውስጥ ደግሞ የነበሩ ነገሮች አሉ። ለምሳሌ ምስልን አስመልክቶ ነበር ያ ወንድማችን ሲያወራ ነበር። ደስ የሚል አበባ ምስል እንዳለ ይነገረናል። በአንድ ሳይድ ሰው ፊት በአንድ ግማሽ ፊቱን የሚያሳይ ምስል ታቦቱ አይኑ ታቦቱን የሚያይ አድርጎ የተሳለ ምስል እንዳለ እና ብዙ ነገሮች አሉ እዛ ላይ እዛ ሐሳብ ላይ የሚጠቀስ ነገር አለ። አየህ በተረጋጋ ሰዓት ነገሮች ሰትል ባደረጉበት ሰዓት እንደዚህ ነገር ይደረጋል። ወደ ክርስትናና አዲስ ኪዳን በኩል ወዳለው ሐሳብ ደግሞ ስንመጣ ሐዋርያቶች ለምን ይሄን አላደረጉም? አሁን ያለችዋን ቤተክርስቲያን አይቶ ለምን እንደዚህ አላደረጉም? ለምን እንደዛ አላደረጉም ተብሎ ይባላል። ክርስትና በታሪክ የመጣ ነገር እንደሆነ ወንድሞቻችን አባቶቻችን ያስተምሩናል፣ ይነግሩናል። እውነትም ደግሞ እንደዛ ነው። ስለዚህ በሐዋርያት ጊዜ ጀምሮ ወይም ደግሞ የመጀመሪያዎቹ ክርስቲያኖች ብለን የምንላቸው አባቶቻችንን በስደት ላይ የነበሩበት ሁኔታ እንዳለ እናያለን፣ እንማራለን። ወደኋላ ፎርም በተደረገ አሁን በምናየው መልክ ቤተክርስቲያን ይህን አይነት ፊዚካል የሆነ ቅርጽ ስትይዝና ስትል ታምኖበት ቅዱሳት ስዕላት አሉ። ወንድማችን መምህራችን ዘማርያም እንዳስተማረን መጽሐፍ ቅዱስን ቅዱስ መጽሐፍ ብለን የምንለው ከያዘው ቅዱስ የሆነ ሐሳብ በመነሳት ነው እና ያን ሐሳብ በጽሁፍ እናነባለን፣ እንረዳለን። ምስሎችን ደግሞ እሱኑኑ ነገር ደግሞ ይመሰክሩልናል፣ ይናገሩልናል። ስለዚህ እንደዚህ አድርጎ ቢያየው ለማየት ቢሞክርና ቢረዳው ይሄ ያለውን ታይም ፍሬም ማሰብ ቢቻል በቅንነት ማለት ነው እዛ የሆነ እውነት ወደ እውነት መቅረብ ይቻላል ብዬ ስላመንኩ ነው በየዋህነት ወጥቼ ይህን ነገር ልናገር ብዬ ያልኩት። ደምረ ወንድሜ እችን እድል ስለሰጠኝ አመሰግናለሁ። ከታች ልውረድ። አሜዚንግ። እንግዲህ ጋይስ እያያችሁ ነው። ከስር ያሉ ኦርቶዶክሳውያን እሳት የበሉ ናቸው። ዝም ብላችሁ አይደለም ታፕታፕ የምታደርጉት። እኛ እናንተን በልጠናልም እዚህ ጋር የተቀመጥነው። በጣም ከኛ የተሻላችሁ ሰዎች እንዳላችሁ እናምናለን። እሺ በርቱልን ኦርቶዶክሳውያን። ከዚህ በኋላ ኦርቶዶክሳዊ ማለት ነው የሚያነብ አንብቦ ደግሞ ቤተክርስቲያንን የሚያቅ በምንም አይነት ሁኔታ በሚነፍሰው ነፋስ የማይወሰድ ገባችሁ አይደለም? የማይወሰድ በቃ እኔ ጠዋት እየተናገርኩ ነበረ። እኛ ያኔ ወንጌል ስርጭት ስንሰራ የምንይዘው ገባችሁ ሀብታሙን አይደለም። እኛ የምንይዘው ፌስታል የያዘውን ድክም ያለውን ይሁን ቁርሱስ ያለውን ኃይል የሌለውን ነው ሄደን ወንጌል የምንነግረው የነበረ የዛኔ ታውቃላችሁ። እሱ ግራ ገብቶታል። በቃ እንጀራ ስለሚፈልግ ይገባል። የዋህ ስለሆነ እንጀራ ስለሚፈልግ ይገባል። ግን ጠንከር ያለ ሰው ካለ ጌታ ልቦናን ይክፈትልህ ምናምን ብለን ነው የምንቀየሰው። ይኸው ጴንጤዎች እዚህ ጋር አላችሁ። ጌታ ልብን ይክፈተው ምናምን ብለህ ትቀየሳለህ። ይህን ሰውዬ ግን አድክመው ምሳ ጋብዛለሁ ምናምን ብለኸው የምታስገባው ማለት ነው። አሁን ግን እንደዚህ አይነት ሰዎች እንኳን ብትኖሩ ማለት ነው በአካባቢያችሁ ቢኖሩ ይኸውላችሁ ለእናንተ ነው ሚሽን መሰጣችሁ፣ ቻሌንጅ መሰጣችሁ። ቢኖሩ እንደዚህ አይነት ሰዎች እንኳን ብታዩዋቸው ይኸውልህ ባለህ ነገር ላይ ሃይማኖትን እንዳትክድ፣ በጥቅም እንዳትክድ። ይኸውልህ አንተ እግዚአብሔር አንድ ቀን ጥሩ ቦታ ላይ ያደርሰሃል። ነገር ግን በገንዘብ ምክንያት ግን ይህንን እምነትን አሳልፈን እንዳትሰጥ፣ አባቶች የተጋደሉለትን እምነትን አሳልፈን እንዳትሰጥ፣ ጸንተህ ቁም።
እግዚአብሔር ካለ ደግሞ እኔ እግዚአብሔር አደርግልሃለሁ ወይ ደግሞ ከሰዎች ጋር አገናኛለሁ። ኦርቶዶክሳውያን አሁን ሪቫይቫል መነሳት አለበት። በቃ ህዝብን ማዳን ያለብህ አንተ ነህ ብራዘር። ይኸውልህ መጽሐፍ ቅዱስ ሲናገር እንደዚህ ነው የሚለው፣ መከሩ ብዙ ነው፣ ሰራተኞቹ ግን ጥቂቶች ናቸው ይላል። ስለዚህ ብድግ በላው ገማ። አሁን አንተ ከምትሰማበት የሰማኸውን ደግሞ ተግባራዊ አድርገው። ተግባራዊ ማድረግ አለብህ። ገባ አይደለ? ምንም የማያውቁ ሰዎች ሲበሉ አይን እያየ ሲበሉ ዝም አትበል፣ ግባ። አሁን የሆኑ እንትኖች እዛ የሆነ ካውንስል ሲያደርጉ ግባ ብራዘር። መኪና ዳር አስይዝና ግባ ዳር አስይዝና። ምንድን ነው የሚያወራው ይሄ ሰውዬ? አቅሙን አይቶ ነው የሚያወራው። ግባበት አንተ መሀል ላይ ግባ፣ ተከላከል እምነትህን። አይ መከላከል አለብህ፣ ማጥቃት አለብህ እምነትህን። ገባ? እዚህ ቲክቶክ ላይ ብቻ አይደለም ምድር ላይ የሆነ ነገር ካለ ማለት ነው ገብተህ ዲፌንድ ማድረግ አለብህ፣ ገብተህ ማለት ነው። እና ይህንን አድርጉ። ተባረኩልኝ። ሞቲ ይሰማል። ሞቲ ወጥተሃል። ሞቲ ያለህ ሞቲ አለክ ሞቲ አለክሽ። ዘማሪ ባሰግድ ጠነስጥልኝ። ዘማሪ በእምነት ሰላም ወንድማችን። ባለፈው ገብተሃል መሰለኝ አይደል? አዎ ሰላም ብያለሁ። ደሜ እዚህ ያላችሁ መምህራኖች ወንድሞቼ ሁላችሁም ሰላም እግዚአብሔር ይብዛላችሁ። ወደ ቤቱ ከመለስ በፊት አንድ ጊዜ ገብቼ ነበር። አጭር ቆይታ ያደረኩት ግን አልቆየሁም። አሁን ደግሞ እግዚአብሔር ፈቅዶ በልዑል እግዚአብሔር ፈቃድ እንዲህ ስላየው በጣም ደስ ብሎኛል። እግዚአብሔር ይመስገን። ነገርን ታሪክን የሚቀይር አምላክ ስሙ ይክበር ይመስገን። እንኳን ለቤቱ አበቃ። በጣም ደስ ብሎኛል። እጅ ከምን ዘማሪ እጅ ከምን? እሺ በዝማሬ እናመስግንሽ። እሺ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እውነተኛው ሰላም ያለው ከቤት ነው። እውነተኛው ሰላም ያለው ከቤት ነው። እርዳኛ ልናወጽ እለምንሃለው። እርዳኛ ልናወጽ እለምንሃለው። እውነተኛው ሰላም ያለው ከቤት ነው። እውነተኛው ሰላም ያለው ከቤት ነው። እርዳኛ ልናወጽ እለምንሃለው። እርዳኛ ልናወጽ እለምንሃለው። ኃጢአቴን ሳስበው ልቤ ይጨነቃል። ካንተ መለየቴ ነፍሴን አድክሟታል። ወደ አንተ መልሰኝ እኔ መለሳለው። እውነተኛው ሰላም ያለው ከቤት ነው። እውነተኛው ሰላም ያለው ከቤት ነው። እውነተኛው ሰላም ያለው ከቤት ነው። እርዳኛ ልናወጽ እለምንሃለው። እርዳኛ ልናወጽ እለምንሃለው። ለቅዳሴው ጸሎት ዘውትር እንዳልተጋው በአደባባይ ቆሜ ስምን እንዳልጠራው ተሰነካክዬ ወድቅ ያለውና እርዳኛ አማኑኤል በሃይማኖት ልጽና። እውነተኛው ሰላም ያለው ከቤት ነው። እውነተኛው ሰላም ያለው ከቤት ነው።
እርዳኛ ልናወዝ እለምንሃለው እርዳኛ ልናወዝ እለምንሃለው አይኔን ዋን ያምንጭ ላልቅስ ስለ ኃጢአቴ የንስሐ ትሁን ቀሪዋ ሕይወቴን በምዳኔው ሰዓት በዛሬው ዕለት ፍቅርህን አስቤ መጣው ካንተ ፊት እውነተኛው ሰላም ያለው ከቤት ነው እውነተኛው ሰላም ያለው ከቤት ነው እርዳኛ ልናወዝ እለምንሃለው እርዳኛ ልናወዝ እለምንሃለው ጌታ ሆይ ጸጸቴን እንባዬን ተቀበል አባት ነኝ በለኝ እኔም ልጅ ነኝ ልበል ዘይት ሳላዘጋጅ ድንገት መተህብኝ በርህን በመዝጋት ከደጅ አታስቀረኝ እውነተኛው ሰላም ያለው ከቤት ነው እውነተኛው ሰላም ያለው ከቤት ነው እርዳኛ ልናወዝ እለምንሃለው እርዳኛ ልናወዝ እለምንሃለው ኃጢአቴን ሳስበው ልቤ ይጨነቃል ካንተ መለየቴ ነፍሴን አድክሟታል ወደ አንተ መልሰኝ እኔ መለሳለው እውነተኛው ሰላም ያለው ከቤት ነው እውነተኛው ሰላም ያለው ከቤት ነው እውነተኛው ሰላም ያለው ከቤት ነው እርዳኛ ልናወዝ እለምንሃለው እርዳኛ ልናወዝ እለምንሃለው እውነተኛው ሰላም ያለው ከቤት ነው እውነተኛው ሰላም ያለው ከቤት ነው እርዳኛ ልናወዝ እለምንሃለው እርዳኛ ልናወዝ እለምንሃለው አሜን የቅዱሳን አምላክ ሁላችንም በቤቱ ወደጁ ያጽናን እግዚአብሔር ይስጥልኝ ዘማሪ ቃልዮት እንግዲህ ከጴንጤ የመጣ ችግር ነው እንግዲህ ልክ ነው እኮ ቃልዮት ያሰማልን ዝማሬ መላእክት ያሰማልን ዝማሬ መላእክት የሚቀድም መስሎኝ እኮ ነው ቃልዮት ያሰማልን ዝማሬ መላእክት ቃልዮት ያሰማልን ዝማሬ መላእክትን ያሰማልን ሁለቱም ቃልዮት ያሰማልን መንግስተ ሰማያት ያውርስልን ደግሞ እንላለን ከዛ ዝማሬ መላእክትን ያሰማልን እንላለን ምክንያቱም መዝሙሩም ስብከት ስለሆነ ለወንድማችን ቃልዮት ያሰማልን በድጋሚ ዝማሬ መላእክትን ያሰማልን እሺ ከስር ያላችሁ ሌላ ቤተ እምነት ውስጥ ያላችሁ ሰዎች ካላችሁ በተለይ እኔ ከነበርኩበት ቤተ እምነት ያላችሁ ሰዎች ካላችሁ ለምን ኦርቶዶክስ አትሆንም የሚል ጥያቄ አለን እንደገናም ደግሞ ጥያቄ ካላችሁ የኦርቶዶክስ ውስጥ የማልሆንበት በዚህ መጽሐፍ ቅዱሳዊ በዚህ ምክንያት ነው የምትሉ ካላችሁ ኑና ጠይቁ አንድ ቁጥር ጻፉልኝ ገብቼ መወያየት እፈልጋለሁ የምትል ሰው ካላችሁ አንድ ቁጥር ጻፉልኝ አንድ ቁጥር ጻፉልኝ መወያየት እፈልጋለሁ አንድ ቁጥር ጻፉልኝ የለም አንድ ቁጥር የሚጽፍ የለም እሺ
አንቺ ትወያያለሽ ትንግብሽ ቴንክ ዩ አንተም ትወያያለሽ ነገር ሰላም እህታችን ወንድሙ ኬኩን የ666 አባል ነው። ኬኩን አውርደው የ666 አባል ነው። እኔ ብቻ ችግር የለውም። ያው በነገራችን ላይ አንድ ነገር የምነግራችሁ እዚህ ጋር ያላችሁ ሰዎች ማለት ነው አንድ እውነት የሆነ ነገር ስታደርጉ ተቃውሞ ከሌላችሁ በቃ እየሰራችሁ አይደለም ማለት ነው። ገባችሁ? ተቃውሞ ካሌላችሁ እየሰራችሁ አይደለም እና ልትናድዱ ይገባል። እንደ ደምረውን የሚቃወም ሰው ሊኖር ይገባል። ለምን? ደምረው እየሰራ እንደሆነ ስለሚያውቅ ማለት ነው። ስለሚያውቅ ስለዚህ ወንድማችን ኬኩ ደግሞ በጣም የሚገርሙ ደስ ሊል የሚገባው ነገር የሆነ ነገር እየመታ ነው ማለት ነው። እያፈረስክ ነው። ለዛ ነው ካልቾ 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 አቤት እሺ እሺ እግዚአብሔር ይመስገን። አንድ ጊዜ ምን አደረጉ መሰለህ? አቡነ ጎርጎርዮስ አንድ ያረፉት ማለት ነው ዝዋይ ገዳም ናዝሬት የነበሩት ካለ አሁን እኚህ ከነበሩት በፊት የነበሩት አባት ናቸውና በመኪና አደጋ ያረፉት በረከታቸው ይደርብንና አንድ ሰንበቴት ሄደው ይጠይቃሉ። ማህበራት አሉ እዛ ያሉና እንዴት ናችሁ? ደህና ነን እግዚአብሔር ይመስገን። በዚህ ሁሉ ዓመት ውስጥ በዚህ ተቋቁማችሁ ስትኖሩ ምን ገጠማችሁ? ምንም እርስ በርስ ተግባብተን ነው የምንሰራው። ከኮሚቴው ጋር፣ ከሰበካ ጉባኤው ጋር፣ ከአስተዳዳሪው፣ ከአለቃው ጋር ከሁሉም ጋር በሰላም ነው የምንኖረው። ምንም የገጠመን ነገር የለም አሉ። ይሄ አገልግሎታችሁ ትክክል አይደለም አሉ። ፈትሹት። ምክንያቱም ምንም ፈተና ሳይገጥመው ምንም ሳይባል እንዲሁ አልጋ በአልጋ ብቻ እንዴት ይዶራል? ይገጥማል። ይሄ ማለት ግን ሄደን ሰንበቴቱን እንበጥብጥ ማለት አይደለም። ይሄ ስላችሁ ደግሞ ሰላም መናጋት አለበት ብለን የሆነ የችግሩ ምንጭ መሆን አለብን ማለት አይደለም። ግን በክርስትና ውስጥ ፈተና ይገጥማል። ስማጣት ይሄ በቃ ኦብቪየስ ነው። በቃ መለመድ አለበት። በቃ በጥላቻ የሚያያለ በስድብ የሚያያለ ይሄ የማይቀር ነገር ነው። ጌታችን እንደዛ ላይ አይደል? ንጹሐ ባህሪ ሆኖ አይሁድ እንዴት ሲያደርጉት ነበር እናውቃለን። ራሱን ከእግዚአብሔር ጋር እኩል አድርጓል፣ ሰንበትን ሽሯል ብለው አንድ በሃይማኖት አንድ በፖለቲካ ከሰውታል፣ ሰቅለውታል። ያ ሁሉ ገበያ ህዝብ እንዳልተከተለው ማለት። ስለዚህ ሁሉም ሰው ሲጠላን ተገቢ አይደለም፣ ሁሉም ሲወደኑ ደግሞ ተገቢ አይደለም። ይሄ መታወቅ አለበት። እና እንደዚህ አይነት ስድቦች እንደዚህ አልባሌ የሆኑ ልጠፋዎችና ሲሆሩ እኛ አንሁነው እንጂ እነሱ እንደሚያወሩብን አንሁነው እንጂ ስድቡ ይሄን አክል አንገብግቧችሁ እንዳትናገሩ ለማለት ፈልግ። ሁለተኛ ነገር ደግሞ ስራ ስንሰራ ደግሞ ሴጣን እንደዚህ ያደርጋል። ስም በማጥፋት በማሸማቀቅ በዚህ መንገድ ከአገሮት እንድርቅ ስለሚያደርግ እንዳው የብፁዕነታቸውን ምሳሌ ልውሰድ ብዬ ነው። መሽማቅ ውስጥ እንዳንገባ፣ ማፈር ውስጥ እንዳንገባ፣ የሆነ አንገት መድፋት ውስጥ እንዳንገባ የክርስትናው አንዱ አካል መሆኑን መታወቅ አለበት። እኛ ከአፋችን ግን ክፉ ቃል እንዳይወጣ እንዲህ አሁን ላለን ሰው ገብቶ ኬኩ ሚዩታር ላይ ያደርገው በቃ ንግግሩ ስለማናድ አይደለም እኮ ስለማያበሽ ጋርለ ሰው ደህና ናቸው አይልም፣ እንደምናችሁ ብሎ ሰላምታ አይጠይቅም። በቃ ዝም ያለው በቃ እንዲህ ነው መልመድ ያለብን ሁላችን። በቃ እንደዚህ ይባሉ በቃ ዝም በሉትና ተሳድቦ ምን ሙሉ ከጨረሰ በኋላ እግዚአብሔር ይስጥልን ብላችሁ ሸኙት። ምክንያቱም ከጌታ የተማርነው ያን ስለሆነ ክርስቶስ ፍለጋውን ትከተሉ ዘንድ መሳይት ተሶላችሁ ይላል የሚለው የሱ ፍለጋ ምንድነው? ሲሰሩት እሱ አልተሳደበም፣ ሲሰቅሉትም አልዛተም። እኛ የሱ ፍለጋ ስለምንከተል ያንን መከተል አለብን። እና ይሄ በመሆኑ እንዳታዝኑ። ለወደፊቱ ለሁላችሁም ነው የምናገረው፣ ለአንድ ሰው ብቻ ሳይሆን ለሁላችሁም እንዲህ ነገር ሲኖር እንደው መታወቅ አለበት። እና ይሄ ከቁም ነገር እንደው ለበረከት ይሆንላል። እንደው ባላደረግነው ነገር ስንሰደብና ስንታማ እግዚአብሔር አምላክ ይቆጥረዋል ያንን ስድቡን፣ ያንን ያረግነው የተሰደብነውን ስድብ ለሱ ብለን የተቋሸነው መንቋሸሽ ሁሉ እግዚአብሔር አምላክ እንደ ክብር ይወስድልናልና ምንም ነገር እንዳታዝኑ ለማለት ፈልጌ ነው። እሺ የሚገባ ካለ አስገባ። የሚገባ እንግዲህ ይሄ ቤት ከባድ ነው። እንኳን አይደለም ዲያቆንዬ፣ ያው አንዳንዶች እንደው ለመማር ልባቸውን የከፈቱ ካልሆነ በቀር ዋና ዋናዎቹ አይመጡም። ኢቭን ዞ ሊያስገቡኝ እያልኩ እንኳን አያስገቡም።
ለምን ምን ሊጠይቁ እንደሚችሉ ምን እንደሚመልሱ አንደርስታንድ ስለማድረግ እዛው ቤትም ስላለው እኔም ያው ዲቤት የምሰራ ልጅ ዕቅበተ እምነት ላይ የምሰራ ልጅ ስለነበርኩ ማለት ነው። አያችሁ አሁን እልህ ነው በቃ እኔ የገባኝን እውነት እንዲገባችሁ ነው የምፈልገው ጋይስ። እውነቴን ነው የምላችሁ። እኔ የገባኝ እውነት አለ። ያንን እውነት ቀመሱ ጌታ በሚያውቀው በጣም ነው። እኔ ነግራችኋለሁ እንዴ የገላትያ 5 ከ16 እስከ 22 ያለው ቃል ከባድ ቃል ነው። ከባድ የሥጋ ሥራ የተገለጠ ነው የሚለው ቃል ከዛ ውስጥ መካከል መለያየት የሚል አለ፣ አድመኝነት የሚል አለ፣ መናፍቅነት የሚል አለ። ሌላው በሥጋ የምናደርገው ኃጢአት ይቅርና ዝሙት፣ ስጋር የሚለው ይቅርና ክርክር የሚለው ይቅርና እነዚህ 3 ነገሮች አንዱ ቤተክርስቲያን ከአንዱ ቤተክርስቲያን ተለያይተዋል። መናፍቅነት አለ። መናፍቅነት ማለት የትምህርት አስተምሮ አንድንን ብላችሁ በአስተምሮ ትለያያላችሁ። አድመኝነት አለ። አንደኛው ቤተክርስቲያን አንደኛውን ቤተክርስቲያን ለመጣል ነው የሚፈልገው፣ ለመታወቅ ነው የሚፈልገው። ገባችሁ? አንደኛ ለመሆን ነው የሚፈልገው። ለዚህ እኮ ነው ስላልተስማማችሁ 4 አብያተ ክርስቲያናት ያለ። 4ቱ አብያተ ክርስቲያናት ነው እንግዲህ በካውንስል 4ቱ አብያተ ክርስቲያናት በካውንስል ስር የሆኑት። ብራዘር ኦርቶዶክሳዊ ስትሆን 4 ኦርቶዶክሳዊ የለም። ገባችሁ አይደለም? ኦርቶዶክሳዊ ስትሆን አባል አትሆንም። በደንብ አድርገህ ስማኝ ወንድሜ። ኦርቶዶክሳዊ ስትሆን በክርስቶስ ኢየሱስ አካል ነው የምትሆነው። የቤተ ክርስቲያን አካል ነው የምትሆነው። ደምረው ይሄ ገብቶት ነው የመጣው ብራዘር። ቀላል ነገር እንዳይመስል አንተ የምትጠይቃቸውን እያንዳንዱ ጥያቄ ከሐስከ በጠይቄ አንብቤ ተረድቼ ነው የመጣሁት እና አያምልጣችሁ። በአሁን ሰዓት ላይ የመንፈስ ቅዱስ አይኖች በዚህ ቅዱስ ቤተክርስቲያን ላይ ነው። በዚህ ቅዱስ ቤተክርስቲያን ባሉ አማኞች ላይ ነው ብራዘር። ሰው እንደ ጎርፍ እየመጣ ያለው እዚህ ቤተክርስቲያን ውስጥ ነው። እየተመለሰ እየዳነ ያለው እዚህ ቤተክርስቲያን ውስጥ ነው። ብዙ ተአምራቶች እየሆኑ ያሉት ድራማቲክ ባልሆነ መልኩ ማለት ነው። ድራማቲክ ባልሆነ መልኩ እየሆነ ያለው እዚህ ነው። አይታችኋል እንዴ? ለ9 ዓመት እመወዳት እህት ያለች እዚህ ላይ እንደ መሰከረችው ፋንቱ እዚህ ላይ እንደ መሰከረችው ቤተሰብ ለ9 ዓመት ልጅ የላትም ብላ እዚህ ነው የመሰከረችው። እዚህ ነው ጋይስ። ከትናንት ወዲያ ገና በቃ ምን አሁን እንግዲህ ፋንቱ ለ9 ዓመት ለልጇ ትጸልይ ነበር። 9 ዓመት ልጅ አልነበራትም። 9 ዓመት ተመልከቱ። ተአምራት ያለው እዚህ ነው ብራዘር። ከእግዚአብሔር የሆነ ልጅ የምታቅፈው እዚህ ነው። እግዚአብሔር ልጅን ካልሰጠ ገባ ማንም ልጅ ሊሰጥ አይችልም። እግዚአብሔር ደግሞ እየተመለከ እየታየ ያለው እዚች ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ነው። ለምንድን ነው እንደዚህ የምትለው ካልከኝ ለሌላ ነገር አይደለም፣ መጽሐፍ ቅዱሳዊ ስለሆነ ነው። ራሱ ኢየሱስ ክርስቶስ ለዛ መልአክ ለእያንዳንዱ ክርስቲያን ሂድና ደብዳቤ ስጥ አይደለም ያለው። ዮሐንስ ራእይ ምዕራፍ 1 ቁጥር 7 ላይ ለእያንዳንዱ ክርስቲያን ሄደ ደብዳቤ ስጥ አይደለም ያለው። እያንዳንዱ ክርስቲያን ተሰባስቦ ላለበት አብያተ ክርስቲያናት ነው ሂድና ይህን ደብዳቤ ስጥ ያለው። ስለ አብያተ ክርስቲያናት ማውራት ስለ ህብረት ማውራት ነው። ስለ ህብረት ማውራት እግዚአብሔርን ስለ መግለጥ ማውራት ነው። በዛ ህብረት ውስጥ ማን ስላለ? እግዚአብሔር ስላለ። እንዳትረሱ፣ ይህን ትምህርት እንዳትረሳ በሕይወት ዘመን አደራ ምላችሁ። እንግዲህ በሰማይ በምድር ይሄንን ነው ማለት ነው። አንድ ዝማሬ ትጨምርልናለ? ዘማሪ በእምነት እሺ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አክሊላችን ነሽ ውበታችን፣
ትምክህታችን መጽናኛችን ስምሽን ጠርተን ከሞት ድነናል። ምልጃሽ ረድቶን ቀና ብለናል። አክሊላችን ነሽ ውበታችን ትምክህታችን መጽናኛችን ስምሽን ጠርተን ከሞት ድነናል። ምልጃሽ ረድቶን ቀና ብለናል። ፍሬ ሞላብሽ መልካሟ ተክል መፈወሻችን የሕይወት ጸበል በምልጃሽ ፋና ዓይናችን በርቶ ክብርሽን አየን በብርሃን ፈክቶ። አክሊላችን ነሽ ውበታችን ትምክህታችን መጽናኛችን ስምሽን ጠርተን ከሞት ድነናል። ምልጃሽ ረድቶን ቀና ብለናል። ጨው የሞላብሽ አዲስ ማሰሮ ዓለም ጣፈጠ ምሬት ተሽሮ ተለውጠናል አዲስ ሆነናል። ድንግል ለክብርሽ እጅ ነስተናል። አክሊላችን ነሽ ውበታችን ትምክህታችን መጽናኛችን ስምሽን ጠርተን ከሞት ድነናል። ምልጃሽ ረድቶን ቀና ብለናል። መሰረቶችሽ የተቀደሱ ክብርና ግርማ ጽድቅ የለበሱ እንከን የሌለሽ ንጹሕ ተራራ በልጅሽ ጸዳል ዓለሙ በራ። አክሊላችን ነሽ ውበታችን ትምክህታችን መጽናኛችን ስምሽን ጠርተን ከሞት ድነናል። ምልጃሽ ረድቶን ቀና ብለናል። ውዳሴሽ በዛ በአፋችን ፍቅርሽ ታተመ በልባችን። ማርያም ማርያም ነው አዲስ ምስጋና ለንጉሡ እናት ይገባልና። አክሊላችን ነሽ ውበታችን ትምክህታችን መጽናኛችን ስምሽን ጠርተን ከሞት ድነናል። ምልጃሽ ረድቶን ቀና ብለናል። አክሊላችን ነሽ ውበታችን ትምክህታችን መጽናኛችን ስምሽን ጠርተን ከሞት ድነናል። ምልጃሽ ረድቶን ቀና ብለናል። አሚን። ልመና ክብሮ ይደርብን። ዘማሪ በእምነት ኦኬ። የኔ ተወዳጆች ዘማርያምዬ እግዚአብሔር ያክብርልኝ። እንግዲህ ቴንኪው ስለነበረን ቆይታ። እሺ እግዚአብሔር ያክብርልን። ነገ የት ነህ ደሜ? ነገ አዲስ አበባ እመጣለሁ። የት ነህ? ወጣ እንደ አዲስ አበባ
አይ እመጣለሁኛ አዳማ። ኦኬ አዳማ ትመጣለህ? ነገ አንድ ዊዲንግ አለብኝ አዲስ አበባ ወይ ከሰዓት ከስድስት ሰዓት በኋላ ግን እዚህ ነኝ፣ አዳማ ነኝ። ደውልልኝ። ለማንኛውም እሺ ደውልልሃለሁ። በቃ መልካም። እሺ እዛ ጉባኤ ስላለ ጉባኤ እንገናኛለን። እሺ መልካም። እሺ ማታ አይ ከቀን ጀምሮ ስለሆነ ከ7 ሰዓት ጀምሮ ስለሆነ እዛ እንገናኛለን ናዝሬት። ኦኬ ሰርግ ነው። መልካም። ከሰዓት ላይ ካለ ታይም ካለ እንጋ፣ አለበለዚያ የሆነ ታይም ላይ ቦግ ብልጭ ይላሉ እነዚህ። እሺ መልካም። እሺ ደሜ ዘማረሚ ስለነበረን ቆይታ ተባረክ። ቃልዎት ያሰማልን፣ መንግስተ ሰማያት ያወርስልን። በእውነት ያወርስልን። አሜን አሜን። ደሜንም በቤቱ እግዚአብሔር አምላክ ያጽናልን፣ ይጠብቅልን። ፈተና ሁሉ ቅዱስ ሚካኤል በክንፎቹ ይጋርድልህ። በእውነት ቸሩ አምላካችን መድኃኒዓለም በምሕረቱ ይጠብቅልን። አንተንም አሁን ያለህበት ከባድ ነገር እንደሆነ እንናገር። ለሰው ማትናገረውን ብዙ ነገር እንደምትሸከም ተስፋ አደርጋለሁ። እሱ መቻውን ይስጥህ። እንግዲህ አሜን። ዘማረሚ ቴንክ ዩ። በርታልን ወንድማችን፣ እግዚአብሔር ያክብርልን። እሺ ደህና ደሩ ሁላችሁም። ነገ እሑድ ነው ቅዳሴ፣ ማንም ሰው እንዳይቀር ቅዳሴ በማስቀደስ ሁላችሁ ከቅዳሴው መሳተፍ። ኦርቶዶክሳውያን በጊዜ ከተቻለ በጊዜ ተኝታችሁ ቀለል ያለ ምግብ በልታችሁ ሆዳችሁ ላይ ከብዳችሁ ማለት ነው። በዓለ ሃምሳ ስለሆነ ዝም ብለን እንዳናግበሰብሰው ዝም ብለን ነገ ቅዳሴ ተገኝተን በአካል ተገኝተን ቅዳሴውን አስቀድሰን ሁላችን ዕጣ ለብሰን በቅዳሴው ላይ ታድመን የቻለ የተዘጋጀ ሰው ንስሐ ገብቶ ስጋው ደሙን ተቀብሎ ያልቻለ ደግሞ ቢያንስ እንኳን ቅዳሴ ተቀድሶ ወንጌሉን ሰምቶ ተአምረ ማርያምን ሰምቶ ጠበሉን ጠጥቶ መመለስ አለበትና ቅዳሴ እንዳትቀሩ አደራ ለማለት ነው። እሺ መልካም አዳር ይሁንልን። እሺ ቻው።